የዛሬውን ዕለት ግንቦት 20 አከብራለሁ ያለው ህወሓት ጥብቅ መግለጫን አወጣ። ህወሓት በዚያ አያያዙ ከኢትዮጵያ መንግስት ለመለየት እየተንደረደረ ያለ ይመስላል። ህወሓት ስለ ኢትዮጵያ መንግስት ምን አለ? ሙሉ መረጃውን በስፋት እንመለከታለን። በካሊፎርኒያ የዩኒቨርሲቲ ተማሪ ህይወቱ ማለፉ ብዙዎችን አስደንግጧል። ወጣቱ እጅግ በሚያሳዝን ሁኔታ ህይወቱ እንዳለፈ ነው የተሰማው። ሙሉ መረጃውን በስፋት እንመለከታለን። አሜሪካና ሩሲያ የለየለት ፍጥጫ ውስጥ ናቸው። ትራምፕ ፑቲንን መስደባቸውን ተከትሎ እሳቸውም ዘለፋው አላመለጡም። የተጧጧፈው የሁለቱ ሀገራትን ጉዳይ በስፋት እንመለከታለን። ለትራምፕ የተሰጣቸው አስቸኳይና ዘለፋን ያዘለው ምላሽስ ምንድነው የሚለውን በስፋት እንመለከታለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸው ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ወደ አስቀደምንላችሁ መረጃችን ስናመራ ህጋዊ ታሪካዊና ሞራላዊ ግዴታዬን ለመወጣት ቃል እገባለሁ ሲል ህወሓት መልእክቱን አስተላለፈ። በምርጫ ቦርድ ተሰርዟል የተባለው ህወሓት ግንቦት 20ን በተመለከተ ሰፋ ያለ መግለጫን ያወጣ ሲሆን በመግለጫው የኢትዮጵያ መንግስት የፕሪቶሪያን የሰላም ስምምነት ሙሉ በሙሉ ለመተግበር ምንም አይነት ፈቃደኝነት አይታይበትም ሲልም ወቅሷል። ጨምሮም የፕሪቶሪያው ስምምነት ሙሉ በሙሉ ባለመከበሩ የተወረሩ መሬቶቻችን በጠላቶች እጅ ይገኛሉ። የተፈናቀሉ ዜጎቻችን ለአመታት በመጠለያ ውስጥ ሆነው በረሃብና በበሽታ እየተሰቃዩ ናቸው። ህዝባችን ለተፈጸመበት የጂኖሳይድ ጥቃት ፍትህ አላገኘም። ይህ ሁሉ ሆኖ ግን የፓርቲያችንና የጊዜያዊ አስተዳደራችንና የህዝባችን የትግል ስትራቴጂ አሁንም ሰላም ነው በማለትም አስረድተዋል። ህወሓት ሲቀጥልም እነዚህን ችግሮች በሰላማዊና በፕሪቶሪያው ስምምነት መሰረትም እንዲፈቱ በእኛ በኩል የሚጠበቀውን እያደረግን ነው ሲሉም የኢትዮጵያ መንግስት ግን ሆን ብሎ የፕሪቶሪያን ስምምነት ያዘገየው ሲሆን አሁን ደግሞ ስምምነቱን የመጣስ ምልክት እየታየበት ይገኛል። በመሆኑም ወደ ስምምነቱ እንዲመለስ ጥሪ እናቀርባለን ሲልም አስታውቋል። ዓለም አቀፍ አደራዳሪዎች፣ መንግስታትና ተቋማት የፕሪቶሪያ ስምምነት ተግባራዊ እንዲሆንና የትግራይ ህዝብም ስቃይ እንዲቆም ታሪካዊ ኃላፊነታቸውን እንዲወጡ አሳስቧል። ፓርቲው ለትግራይ ህዝብ ባስተላለፈው መልእክትም አሁን ደግሞ በአስቸጋሪ የትግል ምዕራፍ ውስጥም እንደሚገኝ ገልጿል። ጨምሮም የድላችን ምንጭ የሆነውን አንድነታችንን ለማፍረስ ከሚጥሩ ተጠንቀቁም ብሏል። ህወሓት የትጥቅ ስኬት ታሪክ እንዳለው ጠቅሶም የዚሁ ድል ምልክት በሆነው ግንቦት 20 ህጋዊ ታሪካዊና ሞራላዊ ግዴታውን በመወጣት ወደፊት እንደሚጓዝ ነው ቃል የገባው። በካሊፎርኒያ የዩኒቨርሲቲ ተማሪው ስሞን ዳንኤል በሃቫሱ ሐይቅ ላይ በቡድን የተደረገ ጉዞ ሲዋኝ በማዕበል ተወስዶ ህይወቱ ማለፉ ተገለጸ። የካል ስቴት ፉለርተን ተማሪ ሆነው የ18 ዓመቱ ስሞን ዳንኤል በኮፐር ካኒየን አቅራቢያ በሚገኘው ውሃ ውስጥ ነው ገብቶ ሲዋኝ በዛው እንዳልተመለሰ የሳን በርናርዲኖ ካውንቲ የሸፊር ዲፓርትመንትም የተናገረው። ስሞን የዩኒቨርሲቲው የሲግማ ፒአይ የወንድማማችነት ቡድን አባል ሲሆን ቡድኑ በፌስቡክ ገጹ ራጨው የጽሁፍ መግለጫ ስለ አሳዛኙ ክስተት መንስኤ የሆነውን ነገር በዝርዝር ገልጿል። ስሞን ከ3 ሲግማ ፒአይ የወንድማማቾች ቡድን አባላትና 2 ሌላ ጎብኚዎች ጋርም በመሆን ወደ ሃቫሱ ሐይቅ ለመዋኘት ገባ። በሐይቅ ውስጥም በሚገኘው በሃቫሱ ሸለቆ አካባቢ ሳያስቡት የጣለው ከባድ ዝናብ የውሃ ፍሰቱን በከፍተኛ ሁኔታ ጨምሮት ይህም ኃይለኛ ሞገድ ንፋስና ጎርፍን ጨምሮ አደገኛ ሁኔታዎችን ፈጥሮ ነበር የሚለው የወንድማማቾቹ ቡድን መግለጫ በርካታ የወንድማማችነት አባላትም 6ቱ ተማሪዎች ለማዳን ሞክረው ነበር። ነገር ግን በሚያሳዝን ሁኔታ ስሞን ዳንኤል በማዕበሉ ተወሰደም ብሏል። የካሊፎርኒያው ሳን በርናርዲኖ ሽሪፍም ዲፓርትመንት ከሌሎች ኤጀንሲዎች ጋር በመሆንም ጠላቂዎችን አሰማርቶ ስሞን ዳንኤልን ፍለጋ ቅዳሜ ዕለት የጀመረ ቢሆንም እሁድ ጠዋት አስክሬኑን ለማግኘት መቻሉን አስታውቋል። ለመረጃ ምንጫችን የደረሰው መረጃ እንደ ሲግማ ፒአይ የወንድማማችነት ቡድን መግለጫ ከሆነ ስሞን የሙዚቃ ፍቅር ያለው በደግነት የሚታወቅ የኮምፒውተር ሳይንስ አዋቂ የቡድናችን እስትንፋስ እውነተኛ ደስተኛና እያንዳንዱን ጊዜ በፈገግታ የሚያደምቅ ሰው ነበር። ፖሊስ ስለዚህ ክስተት ማንኛውንም ተጨማሪ መረጃ ያለው እንዲያሳውቀው ጥሪ አቅርቧል። ምርመራውንም መቀጠሉንም ገልጿል። ወደ ቀጣይ መረጃችን ስናመራ ክሬምሊን ዶናልድ ትራምፕ ስሜታዊነት እየታየባቸው ነው አለ። ሩሲያ ይህን ያለችው ትራምፕ ፕሬዝዳንት ፑቲን ፍጹም ቀውስ ናቸው ማለታቸውን ተከትሎ ነው። ሩሲያ ከቀናት በፊት ዩክሬን ላይ በ360
በ67 ድሮንና ሚሳኤል ታግዛ ከባድ ጥቃት የፈጸመች ሲሆን 13 ሰዎች መገደላቸውም ተዘግቧል። ትራምፕ እሁድ ዕለት ትሩዝ ሶሻል በተሰኘው ማህበራዊ ሚዲያቸው ፑቲን አንድ ነገር ሆነዋልም ብለዋል። ፍጹም አብደዋል ያሉት ትራምፕ ያለ አንዳች ምክንያት ሰዎችን እየገደሉ ነው ሲሉም ፑቲንን ወቅሰዋል። የፑቲን ቃል አቀባይ የሆኑት ዲሚትሪ ትራምፕ ያሰሙት ንግግር በዙሪያቸው ያሉ ሰዎች የሚያንጸባርቁትን ስሜታዊ ጫና ነውም ብለዋል። የጀርመኑ መራሄ መንግስት ፍሬድሪክ ሜርዝም በበኩላቸው የዩክሬን አጋሮች ለኪየቭ የሚሰጠውን የጦር መሳሪያ ድጋፍም ገደብ እንዳይኖረው አድርገዋልም ብለዋል። ጀርመን ታውረስ የተሰኙትን ሚሳኤሎች ለዩክሬን ሰጥታለች የሚሉ ዘገባዎችን መሰማት ጀምረዋል። ሩሲያ ቅዳሜ ምሽት በዩክሬን ያደረሰችውን የአየር ድብደባ ጦርነቱ ከተጀመረ ወዲህ ከባዱ የአየር ጥቃት ነውም ተብሏል። የዩክሬን አየር ኃይል ትልቁ የድሮን ጥቃት ነውም ብሏል። ፔስኮቭ የአየር ድብደባው ዩክሬን የሩሲያ ማህበራዊ መሰረት ልማት ላይ ላደረሰችው ጥቃት ምላሽ ነውም ብለዋል። የሩሲያ መከላከያ ሚኒስቴር እንዳስታወቀውም የአየር መቋቋሚያው በተለያዩ የሀገሪቱ ግዛቶች 20 የዩክሬን ድሮኖችን መመከትም ችሏል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪን እሁድ ሩሲያ የወሰደችው የአየር ድብደባ ምንም አይነት ወታደራዊ ትንታኔ የሚያስፈልገው አይደለም ብለው ፑቲን እና ሩሲያ መርጠው ጦርነቱን ለመቀጠልና ነፍስ ለማጥፋት የሚያደርጉት ነው ሲሉም ኮንነዋል። ሮይተርስ የዜና ወኪል እንደዘገበውም ዜሌንስኪን ረቡዕ ወደ ጀርመን ያቀናሉ። ነገር ግን የጉዟቸው እስካሁን ተጨባጭነት አላገኘም። ከዚህ ቀደም የነበሩ የጀርመን መራሄ መንግስታት ታውረስ ሚሳኤል ለዩክሬን በድጋፍ እንደማይሰጡ በግልጽ አስታውቀው ነበር። ዩናይትድ ኪንግደም እና ዩናይትድ ስቴትስን ጨምሮ ሌሎች ምዕራባውያን የዩክሬን አጋሮችም ለኪየቭ የመሳሪያ ድጋፍ ቢያደርጉም እንዴት ጥቅም ላይ መዋል እንዳለበት የሚደነግጉ ህግጋትን ያወጣሉ። ታውረስ ሚሳኤል 500 ኪሎ ሜትር መምዘግዘግ የሚችል ሲሆን ሩሲያ ይህን መሳሪያ ለዩክሬን የሚያቀርብ ከሆነ እንደ አደገኛ እርምጃ ይወሰዳልን ብላለች። ትራምፕ ፑቲንን ለረጅም ጊዜ አውቀዋለሁ፣ እንስማማለን፣ ነገር ግን ከተማዎች ላይ ሮኬቶች እያስመነጨፈ ሰዎችን እየገደለ ነው፣ ይህን ነገር አልወደድኩትም ብሏል። የአሜሪካው ፕሬዝዳንት አክለውም ሩሲያ ላይ ተጨማሪ ማዕቀብ ለመጣልም ዝተዋል። ነገር ግን ከዚህ ቀደም በተደጋጋሚ ማዕቀብ እንደሚጥሉ ዛቻ ማሰማታቸውም ይታወሳል። ትራምፕ በትሩዝ ሶሻል ገጻቸው በለቀቁት መልእክትም ትራምፕን ብቻ ሳይሆን የዩክሬኑ ፕሬዝዳንት ዜሌንስኪንም ወርፈዋል። ሩሲያ በአሁኑ ወቅትም 20 በመቶ የሚሆነውን የዩክሬንን ግዛት በቁጥጥሯ ስር አድርጋለች። ይህ ግዛት በአውሮፓውያኑ 2014 በሩሲያ የተያዘችው ክሬምሊን ያካትታል። ወደ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኚህ ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸር ቆዩልን።